ፍጹም የሊቨርፑል ብልጫ የታየበት ጨዋታ ነበር። በቃ ማርሲ መጣ ይላል፣ መጣ ሲባል ይሄዳል። በቃ የሆነ ጨዋታው ላይ ራሱ ወጥ ያልሆነ አቋም ነበረ ሲያሳይ ነበረው። ሊቨርፑል ግን በቃ ያገኛቸውን እድሎች እንደውም አልተጠቀመም ነበረ። ሶቦዝ ላይ በቃ የሊቨርፑል ወሳኝ ተጫዋች እንደሆነ አሳይቷል። እንደዛም ሆኖ ግን በመጀመሪያው አጋማሽ ራሱ በጣም ማርሲዎች ይሳሳቱ ነበር። በቃ መቅጣት ይችል ነበረ ሊቨርፑል ማለት ነው። ግን እነዛን እድሎች ምንም መጠቀም አልቻለም። ለሊቨርፑል ደጋፊዎች እንኳን ደስ አላችሁ ለማለት እፈልጋለሁ። ከማርሴ ግን ማለት ነው ተከላካዩ ባሊርዲ በቃ እውነት ይለያል ነው የምላችሁ። ብቻውን ነበረ ሲጮት የነበረው። ዲዘርቢ በጣም ሪስክ ወስዶ ነው የሚጮተው፣ በጣም ሪስክ ወስዶ ማለት ነው። በቃ ምንም አይፈራም። በጣም ተጋላጭ ነበረ ቲማቸው። በጣም ብዙ ስህተት ከረፍት በፊት ራሱ ሊቨርፑሎች በጣም ብዙ እድሎችን አግኝተው ነበር። እንደውም እነሱን መጠቀም ቢችሉ ኖሮ ጎሉ ራሱ ከዚህ በላይ ይሆን ነበር። ሳላህ ምን ሆኖ ነው ግን በቃ ግልጽ ሁለት ግልጽ ያለገላቸው እድሎችን ነው ያመከነው። ዊርትስ ደግሞ እውነት ኳስ እንደሚችል በጣም ያስታውቃል። የውሳኔ ችግር አለበት፣ በቃ የውሳኔ ችግር አለበት እንጂ ውሳኔዎችን ቢያስተካክል እሱ ራሱ ዛሬ 2 ጎል አግብቶ መውጣት ይችል ነበር። ግን በቃ ውሳኔዎችን ቢያስተካክል በጣም ይሻሻል ነው ያስታውቃል። ሲጀመር ዊርትስ በጣም የሚጠበቅ ተጫዋች ነው። በጣም ይሻሻላል። ዊርትስ እያደገ የሚመጣ ነው እና ሊቨርፑል ዛሬ እንደ ቲም በጣም ቆንጆ ነበር። 3-0 ጋክፖ ራሱ ተቀይሮ ገብቶ አግብቷል። ሳላ ምን ሆኖ እንደሆነ አላቅም። እኔ ግን በጨዋታው ላይ የነበሩ አንዳንድ ቁጥራዊ መረጃዎችን እነግራችኋለሁ። የመጀመሪያው በጨዋታው ከፍተኛ ሬቲንግ ያገኘው ተጫዋች ሶቦዝ ላይ ነው። በቃ እንደሚታወቀው ነው ሲጀመር ሶቦዝ ላይ የሊቨርፑል ወሳኝ ተጫዋች ነው ማለት ነው። ሁለተኛው ደግሞ በጨዋታው ከፍተኛ ሹት የተመዘገበው በተጫዋቾች 4 ነው። እሱም ተቀይሮ የገባው ኢጎር እና ቲሞቲ ዊሃ ናቸው ማለት ነው። ከጁቬንቱስ ወደ ማርሴ የተዘዋወረው ሁለቱ ነበሩ። 4 ሹቶችን አድርገዋል። እንዲሁም ደግሞ ኤክስፔክተር ጎል ደግሞ በማስመዝገብ ሳላ ነው ይመስለኛል። ያኛው ከበረኛው ጋክፖ ከገባ በኋላ የሰጠው ኳስ የሳተው ኳስ 0.55 ኤክስጂ ነበረው። እንዲሁም ደግሞ የተሳካ ኳሶችን በማቀበል ደግሞ ባሊርዲ ነው። ካደረጋቸው 114 ፓሶች 90ዎቹ የተሳኩ ነበረ። በፐርሰንት ሲሰላ ደግሞ 89% የተሳካ ነበረ ማለት ነው። በተቃራኒ የግብ ክልል ውስጥ ኳስ በመንካት ደግሞ ግሪንውድ ነው። ግሪንውድ እውነት ብቻውን ነው በቃ የሚጫወተው፣ ብቻውን ነው በቃ ከግማሽ በኋላ ብቻውን ነበረ ሲሮጥ የነበረው። ግን ችግሩ ይሮጥና ቫንዳይክ ጋር ሲደርስ ቀጥ ነው። በቃ ሁሉም ተጫዋቾች ይሮጣሉ ቫንዳይክ ጋር ሲደርሱ ቀጥ ነው። ግን በዚህ አጋጣሚ ማለት ነው በቃ እኔ አሊሰን ቤከር ይለያል። ከረፍት በፊት ያዳነው ይሄ የ9 ቁጥሩ ተስሙ ማን ነው በእናታቸው፣ የእሱን ተጫዋች የግሪንውድን ያዳነው፣ የኦባሜያንግን ያዳነው በቃ ይለያል። እውነት የሚገራርም ፓሶች፣ 3ቱ ፓሶች አበሱ በጣም የሚለዩ ግልጽ የግብ ዕድሎች ነበሩ። የሚገርም አድርጎ ነው አሊሰን ቤከር ያወጣቸው ማለት ነው። ግሪንውድ በተቃራኒ የግብ ክልል ውስጥ 9 ጊዜ ኳስ ነክቶ ከፍተኛው እሱ ነው ማለት ነው። ድሪብል በማድረግ ደግሞ ካደረገው 4ቱ ድሪብል አሁንም ግሪንውድ 3ቱ የተሳካ ነበር። ያ በፐርሰንት ሲሰላ 75% ማለት ነው። ግንኙነቶችን ደግሞ በማሸነፍ ሙሪሎ ነው 16 የ1-ለ-1 ግንኙነቶችን አሸንፈዋል ማለት ነው። እኛው ደግሞ ማለት ነው ግልጽ የግብ ዕድሎችን በማምከን ደግሞ 3 ተጫዋቾች ናቸው የሚገኙት። አንደኛው ኦባሜያንግ ነው። በቃ ሲጀመር በጣም ግልጽ ነበረ። ግን በዚህ ላይ ደግሞ የአሊሰን ቤከርን ብቃት ማድነቅ ይገባናል። ሁለተኛው ኢኪቲኬ ምንድነው ስለሱ ራሱ አላወራውም። አንግሉ እንዲንነቀነቀው በእናታችሁ ከረፍት በፊት ራሱ ጎል አግብቶ ተሽሮበት ነበር። ኢኪቲኬ ሲጀመር ያለምንም ጥርጥር በቃ ምርጡ ፈራሚ ነው የዘንድሮ ማለት ነው። በጣም ምርጡ ፈራሚ ነው። በጣም ነው የሚጮተው። ከኳስ ጋር ያለው ነገር ደስ ይላል። በቃ እየተመለሰ ሲፈልግ ድሪብል ያደርጋል። ፓሶቹ ደስ ይላሉ። ቦታ እየያዙ ደስ ይላል። በቃ አንግሉን ነቀነቀው። እውነት ጎል ማግባት ይገባው ነበረ በዛሬ ጨዋታ ላይ ግን አልተሳካለትም። ግን የሚገርም ጨዋታ ነው። በቃ ተጫውቶ ራሱ የወጣው ኢኪቲኬ ይለይ ነበር። ግን ያቺን ኳስ አንግሉን ያነቀነቀው ማለት ነው። በቃ እሷ ግልጽ የግብ ዕድል ነው ያመከነው ማለት ነው። ሌላው ደግሞ ጎሜዝ ነው።
ተከላካዩ ማለት ነው። እሱም አንድ ግልጽ የግብ ዕድል አምክኗል ማለት ነው። በረኛ ደግሞ ስንመጣ በቃ ብዙ ሴቮችን ያደረገው በጨዋታው አሊሰን ቤከር ነው። 4 ሴቮችን አድርጓል ማለት ነው በጨዋታው። በአጠቃላይ ሊቨርፑል ከማርሴ የነበረው ጨዋታ እንደጠበቅኩት አልነበርም የምር። በቃ ጨዋታው ግን ሲጀመር የነበረው ቲፎ የሚገርም ቲፎ ነበረ። በቃ ድባቡ ምናምን የፈረንሳይ ደጋፊዎች እንደሚታወቀው በጣም አማጺ ናቸው። ማርሴ በሜዳ ላይ በጣም ጥሩ ነገር ያሳያል ብዬ ጠብቄ ነበር ከእረፍት በፊት። ግን የሁለቱም ጨዋታ ሲጀመር በጣም የቀዘቀዘ ነው። በቃ ማርሴ መስርቶ ለመውጣት ይሞክራል፣ ይሳሳታሉ። ሊቨርፑልም ሄዶ ምንም አይጠቀምበትም። ሶቦዝ ላይ ይወስዷል ወይ ብሎክ ያደርጉታል ምናምን። አሪፍ አልነበርም። ግን በቃ ሶቦዝ ላይ የሚገርም ቅጣት ምትን ያገባው መሬት ለመሬት ወስዶ ነው ይቀረለት። ቼልሲ በሜዳው ማለት ነው። ጨዋታውን እውነት ለማውራት አላየውም፣ ግን በቃ እንደ ቀልድ ሲጀመር 4 ምናምን አግብቶ ያሸንፋል ብዬ የጠበቅኩትን ጨዋታ በካይሴዶ ብቸኛ ግብ ማለት ነው 1-0 ሃንግማን። ምን ሆናችሁ? በቃ በሰዓታችሁም በቃ ምንድን ነው? በቃ ባንጠብቃችሁ ይሻላል እኮ ምንም። በቃ ሲጀመር ቼልሲ ራሱ እንደተጠበቀው አልነበረም። ያው በጨዋታው ላይ ከፍተኛ ሬቲንግ ያገኘው ተጫዋች ሞይሴስ ካይሴዶ ነው። የማሸነፍ የሆነው ግብ ደግሞ ያስቆጠረው እሱ ነው። ሹት ራሱ በማድረግ ማለት ነው። እኔ ቆይ አጥቂዎቹ የት ሄደው ነው? እኔ አሁን እዚህ ጋር ስታቱን ሳየው የሌለ ነው። 4 ያደረገው ካይሴዶ ነው። ካይሴዶ ከማሌ ነው ወይ ዛሬ ካይሴዶን ሐሰተኛ 9 ቁጥር አድርጎ ነው የገባው እንጂ ካይሴዶ 6 ቁጥር ላይ የተጫወተ 4 ሹቶችን በጨዋታው ያደረገው ራሱ ከፍተኛው እሱ ነው። ኤክስፔክተር ጎል ራሱ በማስመዝገብ ራሱ 0.40 አሁንም ካይሴዶ ነው። አኩሬት ፓስ በማድረግ ደግሞ ካደረጋቸው 124 ፓሶች ባድሺሊ ነው። ይገርማል። 112ቱ የተሳኩ ናቸው ማለት ነው። ምንድን ነው አዳራቢውና ባድሺሊ ሲያማሯችሁ ነበር። አሁን ደግሞ የተሳካ ፓስ በማድረግ ደግሞ ባድሺሊ አንደኛ ነው ይለኛል እዚህ ጋር። በተቃራኒ ግብ ክልል ውስጥ ብዙ ኳስ በማንካት ጋርናቾ ነው። እኔ ጨዋታውን አላየሁትም፣ ግን ጋርናቾ ሰሞኑ አቋሙ ጥሩ እየሆነ ይመስለኛል። አሰልጣኙም ደግሞ ከአርሰናል ጨዋታ በኋላ ብዙ የመሰለፍ እድል እየሰጠው ነው። በጨዋታው 9 ኳሶችን በተቃራኒ ግብ ክልል ውስጥ በመንካት ካይሴዶ ማን ነው ጋርናቾ አንደኛ ነው ማለት ነው። የተሳካ ድሪብል በማድረግ ደግሞ ኔቶ 5ቱ የተሳኩ ነበር። 71% የተሳካ ነበር ማለት ነው። ያ ማለት ካደረጋቸው 7ቱ ፓሶች 5ቱ የተሳኩ ነበሩ ማለት ነው። 71% የተሳካ ነው። 5 ድሪብል ራሱ በጣም ከፍተኛ ነው። 5 ድሪብል የተሳካ ነበረው ማለት ነው። ሌላ ደግሞ ግንኙነቶችን በማሸነፍ ብሩኖ ነው የነዛ ተጫዋች፣ የፓፎስ ተጫዋች ነው። 19 ጊዜ ለአንድ ግንኙነቶችን አሸንፏል። እንደ አጠቃላይ ደግሞ ማነው ቼልሲ ከፓፎስ ጋር በነበረው ጨዋታ እንደ አጠቃላይ ኤክስፔክተር ጎል በማስመዝገብ ቼልሲ በጣም የተሻለ ነበር። 1.68 ኤክስፔክተር ጎል ነበረው ማለት ነው። ፖዚሽኑ 71% ቼልሲ ሙሉ ለሙሉ በቃ ጨዋታውን ተቆጣጥሮት ነበር ማለት ይቻላል። ግን ምንም ጎል ማስቆጠር አልቻለም። 21 ሹቶችን ያደረገው ወዴት ነበረ ስመቱ የነበረው? እንዲህ ምን ጎል የለውም እንዲህ ነው ወይስ በፊት የነበረ ስትጮቱ የነበረው? 21 ሹቶችን አድርጎ ቼልሲ ያገባው አንዱ ነው። ከ21ዱ ደግሞ 7ቱ ነበሩ ኦን ታርጌት ማለት ነው። እንደውም ትላልቅ እድሎች 5 ተፈጥረዋል። ግን ቼልሲ በጣም ዛሬ አባካኝ ነበር። እኔ ከዚህ ከስታቱ እንደተረዳሁት ጨዋታውን አላየሁትም፣ ነግሬያቸዋለሁ ቅድም። እኔ ሳይ የነበረው የሊቨርፑልን ጨዋታ ነው። ግን በቃ 21 ሹቶችን አድርጎ ከዛ ውስጥ ደግሞ 7ቱ ነበሩ እንግዲህ ኦን ታርጌት ነበሩ። 5 ቢግ ቻንሶችን ትላልቅ የግብ ዕድሎችን ፈጥሯል። ግን ያስቆጠረው 1 ጎል ነው። እሱም ካይሴዶ ነው ያስቆጠረው ማለት ነው። 15 ኮርና አግኝቶ ነበረ። እንዲሁም ደግሞ 706 ፓሶችን አድርጎ 747 ፓሶችን አድርጎ 706ቱ የተሳኩ ነበሩ። ያ ማለት 95%ቱ የተሳካ ነበረ ማለት ነው። ቼልሲ ሙሉ ለሙሉ ጨዋታውን ተቆጣጥሮት ነበር። ከስታቱ እንደተረዳሁት 1 ጎል ራሱ ያንሰው ነበር። ነገር ግን ከ1 ጎል በላይ ምንም ማስቆጠር አልቻለም። ስለዚህ ለቼልሲ ፋኖች እንኳን ደስ አላችሁ ለማለት ወዳለሁ። 8 ውስጥ ለመግባት የሚደረገው ጥረት እንግዲህ አሁንም እንደቀጠለ ነው። ቼልሲም አሁንም ጠጋ ብሏል። ሲቲም 13 ነጥብ ነው ያለው፣ ቼልሲም 13 ነጥብ አለው። እስቲ በቀጣይ ሳምንት ደግሞ የሚፈጠረውን እናያለን። ኒውካስትል ዛሬ አሸንፏል። ቀጣይ ከፒኤስጂ ነው። ኒውካስትል ከፒኤስጂ የሚገርም ጨዋታ ነው። ስለዚህ ለሲቲ ቢያንስ ይሄ ራሱ ትልቅ እድል ነው። አንዳቸው ከጣሉ
ለሲቲ እና ለቼልሲ አሪፍ እድል ነው። የቼልሲ ደጋፊዎች እንኳን ደስ አላችሁ ለማለት እፈልጋለሁ። የሊቨርፑል ደጋፊዎችም እንኳን ደስ አላችሁ። ሊቨርፑል እንኳን ብዙ የሚያስጨንቀው ምናምን ነገር አይደለም፣ 15 ነጥብ አለው። ቀጣይ ማሸነፍ ወይም ደግሞ ጎልም ምናምን ደግሞ እንትን ካለው አቻ መውጣት የሌሎቹን ውጤት ጠብቆ ማለት ነው አቻም ላይ ያሳልፈው ይችላል። ቻናሌን ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ።